ቆራጭ አይነት አቋም የተንጸባረቀበት ስለ ኢትዮጵያ አንድነት የቆሙትን የማብጠልጠል ብሎም ቦታ እንደሌላቸው የሚገልጹበት አካሄዳቸው የኢትዮጵያን መጻኢ ሁኔታ በግርዶሽ የተዋጠ ማድረጉ አይቀርም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተሰነዘረው መንግስታዊ ጥቃት በአንድሚውም በሌላ መምታት የተፈለገው ይህንኑ የኢትዮጵያ አንድነት አቀንቃኝ የሆነውን የህብረተሰብ ክፍል መሆኑ አጠያቂ አይደለም። ኦሮሚያ ብልጽግና በመግለጫው አንቀጽ 39ን እየጠቀሰ አዲሲቷ ኢትዮጵያ የትላንቱን ታሪክ ቀብራ የምትወጣናት የሚል ትርክት ይዞ ብቅ ማለቱ ብልጽግናዎች መንደር እኩልነት ቦታ ያጣ የአንድ ወገን የበላይነት እየገነገነ እንደሆነ የሚያስረግጥ ነው። እንግዲህ በዚህ ሁሉ መሳሳብ መሃል ለአማራ ህዝብ ጠብ ያለ ነገር ማስገኘት አልቻለም፣ ይልቅስ እንዲጠቃ አድርጎታል በሚል የሚወቀሰው የአማራ ብልጽግና ድፍረት የተሞላባቸውን መግለጫዎች በመስጠት ሚዛን ለማስተካከል እየሞከረ ያለው የዛሬው ሀተታም በቀጥታ ለኦሮሚያ ብልጽግና በዋናነትም ለፕሬዝዳንቱ ለአቶ ሽመልስ አብዲሳ ሊሆን እንደሚችል ይገመታል። የመግለጫውን ሙሉ ቃል ቀጥለን እናቀርባለን። በትላንት የታሪክ ምርኮኞችና በነገው ተስፋችን ቁማርተኞች ህልውናን የምታጣገር መገንባት ከሁላችንም የሚጠበቅ ኃላፊነት ነው ይላል ሀተታው ሲጀምር። በምድራችን ካለፉት የሥርዓት መንግስታት ታሪክ ውስጥ በራሳቸው ህዝብ መካከል ተቃርኖን እየሸመኑ አንዱን የማህበረሰብ ክፍል ከሳሽ ሌላኛውን ደግሞ ተከሳሽ የሚያደርግ ጥልፍ በመጎንጎን የሀገር መንግስትነትን ህልውናቸውን ያጸኑም ሆነ ዘላቂ ሰላምና እድገታቸውን ያረጋገጡ መንግስታት ተብለው ለአብነት ያህል እንኳን ስማቸው የሚጠቀስ ነገስታትም ሆነ መንግስታት የሉም። እንዳለመታደል ሆኖ ከታሪክም ሆነ ከአሁናዊ ነባራዎች ሁኔታ ተመስርቶ የአንድ ሀገር ህዝብን በአንድነትና በእኩልነት ላይ በተመሰረተ ዲሞክራሲያዊ አስተሳሰብ ህዝብና ሀገራቸውን ለመለወጥ ከመታተር ይልቅ በየሚዲያው የጥላቻ ተረክን እየነዙ ፖለቲከኞች በፖለቲካ ገበያው ውስጥ ናኝተው ይታያሉ። መታወቅ ያለበት ሀቅ የትላንት መጥፎ ታሪክ ጠበቃዎች አይደለንም፣ ልንሆንም አንችልም። ሆኖም ግን ታሪክ ትምህርት ቤት መሆኑን እናምናለን። የትላንት ታሪካችንም ቢሆን መጥፎ ብቻ አይደለም። መጥፎ ታሪክ ካለም ለመጥፎ ታሪኩ ጠበቃ የመሆን ፍላጎት የለንም። ይልቁንም የትላንትናውን መጥፎ ታሪክ ላለመድገም እንጥራለን። አብዛኛውን በጎውን የጋራ ታሪካችንን ደግሞ አሻሽለን ትውልድን ለመጥቀም እንተጋለን። ነገር ግን የትላንት የታሪክ ምርኮኞች ሆነን ህዝባችንን ለፖለቲካ በሽታ የማጋለጥ ፍላጎትም ትልሙም የለንም፣ አላማችንም አይደለም። ይሁን እንጂ አሁን የትላንት ታሪክ ምርኮኛ ፖለቲከኞች ታሪክን እያዛቡ በማመንጀግ ዛሬያችንን ስለነገው ተስፋችን ከመስራት ይልቅ ስለ ትላንቱ ተረከ ታሪክ እሰጥ አገባ መቆም የትውልዳችን ወትራዊ ውሎ ሲሆን ይስተዋላል። የትላንት ታሪክ ምርኮኞች ትላንትን ከዛሬ በውል ለይቶ ወደ ነገ መሻገር ሲሳናቸው በዘረኝነት ላይ የተመሰረተ ቆሞ ቀር የፖለቲካ አስተሳሰብን ማመንጀግ ልዩ ክህሎትና መገለጫቸው እየሆነ መጥቷል። ጀንበር መሽቶ በጠባ ቁጥር ልብስና ወንበር እየቀየሩ በተቀናጀና በተናበበ መንገድ የሚረጩት መርዛማነቱ ከልብስና ወንበራቸው ጋር አብሮ ያልተቀየረ የከፋፋይነት ርካሽ ፖለቲካዊ ብያኔና ፍረጃ የሀገርና የህዝብን ሰላም አብሮነትና ልማት ምን ያህል እያቀነጨረው እንደሆነ ሊገነዘቡት አልቻሉም ወይም አልፈለጉም። ይህን መሰሉ ፖለቲካዊ ግልሙትና በህዝብ ትከሻ ላይ ተንጠልጥሎ ስሁት ትርክት እየነዙ ደም አፋሳሽ በሆነ መንገድ በስልጣን ለመኖር ወይም ወደ ስልጣን ለመምጣት ቅጽበታዊ ድል ለማግኘት ካልጠቀመ በስተቀር ለሀገር አንድነትና ህልውና ፋይዳ ቢስ ስለመሆኑ ከስርዓተ መንግስታትና ከነገስታቱ ታሪክም ሆነ ከዘመናዊው የፖለቲካ ሳይንስ አስተምሮት መማር ይቻላል። በዚህ ወቅት በሰፊ ሀገርና በታላቅ ህዝብ ውስጥ እየኖሩ የጠበበ ግላዊና ቡድናዊ የጥቅም ፍላጎትን የህዝብ አስመስሎ በማቅረብ
በጥላቻ ላይ ተመስርቶ ስሁት ትርክትን ተደግፎ ግጭት እየዘሩ መከራን ኮትኩተው ሞት እያሳጨዱ ቡድናዊ ጥቅሜን አስቀጥላለሁ ብሎ ማመን ከትላንቱ ታሪክና ከነገው ተስፋ ጋር ተጻራሪ መሆንን ከማስረገጡ ባሻገር ዛሬን በህይወት የመኖር ጸጋን ለመንፈግ የፖለቲካ ቁማር ቋሚ ሰልፈኝነትን የሚያስረዳ ነው። ይህን መሰሉ አሰላለፍ የአፍታ ተዝናኖት ይሰጥ ካልሆነ በቀር የጀንበር ማብቂያ ያህል እድሜ ያለው ግላዩም ሆነ ቡድናዊ ህልውነትን አይሰጥም። የሰላም የልማትና የዲሞክራሲ ያደረ ጥያቄና ያልበረደ ፍላጎት ያለውን ህዝብ እየመሩና ለመምራት እየሻቱ በተቃራኒው የሴራ ፖለቲካ እየሸመኑ ዘረኝነትን እያቦኩ መኖር የሚቻልበት እድልም ጊዜም የለንም። ለዘመናት ተዋዶና ተዋህዶ በፍቅርና በአንድነት በብሔርና በጎሳ ሳይከፋፈል በቋንቋና ባህል ልዩነት ሳይለያይ ብዝሃነቱን ተቀብሎ ለዘመናት ክብሩንና ታሪኩን ጠብቆ የኖረውን የኢትዮጵያ ህዝብ የትላንት ታሪክ ምርኮኞች የሚከውናቸውን ኢትዮጵያውያንን በቋንቋና በዘር የሚከፋፍሉና ህዝባችን ውስጥ ቅራኔና ጥላቻ የሚፈጥሩ ንግግሮችና ተግባራትን እንደ አንድ ህዝብ አምርሮ ሊቃወም ሊታገልና ከውስጡ ሊያገላቸው ይገባል። ይህ ወቅት መላው ኢትዮጵያዊ እንደ አንድ ልብ ተባብሮ የታሪክ ምርኮኞችን መታገል የሚያስፈልግበት ወሳኝ ምዕራፍ እየሆነ መጥቷል። ሞቅ ቀዝቀዝ በሚል የትግል ሂደት ጠማማ የታሪክ ምርኮኞችና ቅልቦና የተሳናቸው የፖለቲካ ቆማሪዎች በኢትዮጵያና በኢትዮጵያ ላይ የጋረጡትን አደጋ ማስቀረት የሚቻለው ለእውነትና መርህ በመገዛት መታገል ሲቻል ነው። ስለሆነም የስካውኑ የትግል ስልትና አካሄድ ብቻውን በቂ ባለመሆኑ ሁሉን አቀፍና አሳታፊ ተጠያቂነት ያለው ህዝባችንን ያማከለ በመልካም ዓላማ ሀገር ግንባታን ማዕከል ያደረገ ወጥነት ያለው የሐሳብና ዲሞክራሲያዊ ፍትሃዊ ትግል ማድረግ የሁላችንም የሁል ጊዜ መደበኛ ስራ ሊሆን ግድ ይላል። በትላንት የታሪክ ምርኮኞችና በነገው ተስፋ ቁማርተኞች ህልውናዋን የማታጣ በጠንካራ የህዝብ አንድነትና እኩልነት ላይ የጸና ሀገረ መንግስት ለማቆም መረባረብ ከሁላችንም የሚጠበቅ ኃላፊነት ነው። የምናልመው ለውጥና ስኬትም ሆነ የህዝባችን መሰረታዊ ጥያቄዎች በምኞትና በፍላጎት ብቻ ሊፈቱ የሚችሉ አለመሆናቸው ታውቆ ሁሉም ዜጋ ችግሮቻችንን ውጫዊ በማድረግ የሆነን አካል ብቻ እንዲፈታው ከመጠበቅ ወጥቶ የበኩሉን ድርሻ በማድረግና በመተጋገዝ ተደማምጦ በአንድነት ለለውጥና ለስኬት በመታገል ተስፋና ለጋ ውጤቶቻችንን በማዝለቅ እንደ ህዝብ ለገጠመን ፈተና ደግሞ የጋራ መፍትሄ ያበጁ መሄድ ይገባዋል። አማራጩም ይሄው ነው። የአማራ ክልል የመንግስት ኮሚኒኬሽን ቢሮ ለህብረተሰብ ለውጥ እንተጋለን።